የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ መረጃዎችን ለእናንተ ውድ አድማጮቻችን ለሰዓቱ መርጠን አሰባስበን ይዘን መተናል። አብራችሁን ስትቆዩ ላይክ ማድረግ እንዳይረሳ ብለናል። ሀሳብ አስተያየታችሁን እንዲሁ ልታጋሩ ትችላላችሁ። ከ30 ሺህ በላይ ሰብስክራይበር ባለው የዩቲዩብ ገጻችን ላይ ነው በዚህ ሰዓት የምትገኙት። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን እናካፍላችኋለን። በአውሮፓ ታላላቅ ክለቦችን የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። የባርሴሎና ቤት የቡድን ዜና ይዘናል። ለምን ተጫዋቹም ወደ ባርሴሎና መጣ የሚልና የፕሬዚዳንቱን ተቃውሞ በተመለከተ ልዩ ጥንቅር ይዘናል። በማድሪድ በኩል ከዙር ጋር በተያያዘ የቡድኑ ወሳኝ ተጫዋች ያለው ነገር መነጋገሪያ ሆኗል። በአውሮፓ ዙሪያም እንዲሁ ከዋክብቶችን የተመለከተና ወቅታዊ መረጃዎችን ለእናንተ ውድ አድማጮቻችን እንደዚሁ በቅደም ተከተል እያካፈልናችሁ ነው ቆይታ የምናደርገው። በእንግሊዝ ፕሪምየር ሊግ በርከት ያሉ መረጃዎችን ይዘናል። የማንቸስተር ሲቲን በጣም አነጋጋሪና ወቅታዊ መረጃ እናካፍላችኋለን። የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከተ ጥንቅር ይዘናል። ጋርዲዮላ አንድ ነገር ለመድገም ተቃርበዋል። ምን እንደሆነ እንነግራችኋለን። በቼልሲ በኩል ተጫዋቹም በጋዜጣዊ መግለጫ ላይ ያነሳቸው ተጨማሪ መረጃዎች እየወጡ ይገኛሉ፣ እናደርሳችኋለን። የቼልሲውን ኮከብ ከጉዳት መመለሱን ሰምተናል። ይሄ ጥሩ የሚባለው ዜና ነው። በሊቨርፑል በኩል በማድሪድ የሚፈለገው ተጫዋቹ እንግዲህ በጣም አነጋጋሪ መረጃ ወጥቷል፣ እናነሳዋለን። በሊቨርፑል በኩል ከዛ ውጭ ሊቨርፑልን ማየት እያዝናናኝ አይደለም እያለ ነው ሌጀንዱ። በቡድን ዜና ከጉዳት የተመለሱ ተጫዋቾችን፣ የቡድኑ ወሳኝና ቁልፍ ተጫዋቾችን የተመለከቱ ተጨማሪ መረጃዎችን እናነሳለን። በቡድን ዜና ኢሳክ ሳላህን የተመለከተ ለየት ያለ ጥንቅር ይዘናል። ተጠባቂውን ጨዋታን በተመለከተ በሊቨርፑልና በሲቲ ጨዋታ ዙሪያ መረጃዎች እናካፍላችኋለን። ሊቨርፑልያንም አብራችሁ ሁኑ። በዩናይትድ በኩል በቡድን ዜና ለእናንተ ውድ አድማጮቻችን የምናካፍላችሁ መረጃዎች አሉ። የቡድኑ ቀጣይ አንዳንድ እቅዶችን በተመለከተ ሌላኛውን የቡድኑን ቁልፍ ተጫዋች ቤንያሚን ሼሽኮን፣ ብሩኖ ፈርናንዴዝን እንደዚሁም ደግሞ በማንቸስተር ዩናይትድ በኩል ሁለት ሌጀንዶችን እንመለከታለን። ወደኋላ መለስ ብለን በምክንያት እናነሳችኋለን። ዩናይትድያን ተከታተሉታላችሁ። በአርሰናል በኩል ተመልሻለሁ ብሏል። የአርሰናሉ ተጫዋች ከየት ወዴት እንደተመለሰ እንነግራችኋለን። ከዛ በዘለለ በአርሰናል በኩል ብዙ የተወደሱበትን አንድ ጉዳይ እናነሳለን። ሩኒ በወቅታዊ ጉዳይ ስለ አርሰናል የሰጠው ሀሳብ አለ። የአርሰናልን ዝውውር ጉዳይ በተመለከተና ቀጣይ ጨዋታ በአርሰናል በኩል አንድ ለየት ያለም ተጨማሪ መረጃ ይዘናል። አብራችሁን ከቆያችሁ ነኝን ብቻ አይደለም ሌሎች በርከት ያሉ ስፖርታዊ መረጃዎችን ትከታተላላችሁ። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለሀሳብ አስተያየታችሁ ለአጋርነታችሁ ግን አመስግነናል። መልካም ቆይታ። በድጋሚ የሀገራዊ ጉዳይ እንጀምር። የ2018 የኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት የአንድ ሳምንት የጨዋታ ለውጥ ተደርጎበታል። ይሄ የ25ኛ ሳምንት የጨዋታ ለውጥ የተደረገበትን ምክንያት የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል። ውድድሩ በአዲስ አበባና ሐዋሳ ስቴዲየም እንደሚካሄድ ተገልጾ ነበረ። በአዲስ አበባ ስቴዲየም ለመካሄድ ቀደም ብሎ ፕሮግራም የተያዘለት የ25ኛ ሳምንት ውድድር ግን ወደ አበበ ቢቂላ ስቴዲየም እንዲያቀና ተደርጓል። አዲስ አበባ ስቴዲየም የትራክ ሂደቱ ተሰርቶ ስላላለቀ ነው ተብሏል። ከ26ኛ ሳምንት መርሃ ግብር በኋላ ግን በተያዘለት የአዲስ አበባ ስቴዲየም ጨዋታው ይደረጋል ተብሎ ይጠበቃል። ስለዚህ ኢትዮጵያ ፕሪሚየር ሊግ መጋቢት 25 2018 ዓ.ም ጀምሮ በአበበ ቢቂላ ስቴዲየም የ25ኛ ሳምንት መርሃ ግብር እንመለከታለን ማለት ነው። ከዛ መለስ ባለው ግን ቀጣዮቹ ጨዋታዎች ወደ አዲስ አበባ ስቴዲየም ይመለሳሉ። ትራኩም እስከዛ ያልቃል ተብሎ ይጠበቃል። ከስር አዲስ ነገር ካለ ግን በሁለቱም የዩቲዩብ ገጻችን ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። ወደ አውሮፓ መረጃችን ተሻገርን። ውድ ቤተሰቦቻችን ኤሪክ ጋርሻ የባርሴሎና ተጫዋች ለስፔን ብሔራዊ ቡድን ለዓለም ዋንጫ የመጠራት እድል አለው የሚል መረጃን ሞንዶ ዲፖርቲቮ ይዞ ወጥቷል። በተለይም አሰልጣኝ ሉዊስ ዴላ ፎንቴን ዋቢ አድርጎ ኤሪክ ጋርሻ በዚህኛው ወር የስፔን ቡድን ስብስብን ያልተቀላቀለው በትከሻ ጉዳት ምክንያት እንደሆነ ይታወቃል። አሁን ካሉት የስፔን የመሃል ተከላካዮች እንደ ኤሪክ ጋርሻ ብዙ ደቂቃዎችን የተጫወተ የለም። በዛ ላይ በባርሴሎና የሚጫወተው በአጠቃላይ 38 ጨዋታን በሃንሲ ፍሊክ ስር በቋሚነት ጀምሯል። በወቅታዊ ጉዳት ምክንያት የተቀነሰው ተጫዋች ግን ቀጣይ የዓለም ዋንጫ ላይ የብሔራዊ ቡድኑ አካል ይሆናል ተብሏል። በተለይም ከጉዳት ነፃ የሚሆን ከሆነ የስብስቡ አካል እንደሚሆን ነው ሞንዶ ዲፖርቲቮ ያረጋገጠው። ባርሴሎናዎች ግን የብሔራዊ ቡድን ጥሪ ስልችት አድርጓቸው ነበር። ለአንዴና ለመጨረሻ ጊዜ
አንድ ራፊኒያን አጥተውበት እንደተጠናቀቀ ይታወቃል። ቢያንስ የዚህኛው ሲዝን ቀጣይ ዓመት የዓለም ዋንጫ ይሄ ኢንተርናሽናል ብሬክ የዓለም ዋንጫ ሳይሆን ኢንተርናሽናል ብሬኮች በጣም መስተካከል እንደተካሄደባቸው ይታወቃል። ጊዜው ሲደርስ እናካፍላቸዋለን። የባርሴሎናው ፕሬዚዳንት ሁዋን ላፖርታ በፊፋ በጣም መናደዳቸውን ተናግሯል። በተለይም በራፊኒያ ጉዳት ጋር በተያዘ በጣም ተበሳይተዋል። የካታላኑ ክለብ ባርሴሎና ፕሬዚዳንት የሆኑት ሁዋን ላፖርታ ከክለቡ ቁልፍ ተጫዋች አንዱ የሆነው ራፊኒያ በአቋም መለኪያ ጨዋታ ጉዳት አስተናግዶ መመለሱ የሚያሳፍር ብለውታል። ፕሬዚዳንቱ ራፊኒያ በአቋም መለኪያ ጨዋታ ያስተናገደው ጉዳት አሳፋሪ ነው፣ ፊፋ ተጫዋቾች ለታላላቅ ክለቦች እንደሚጫወቱ ግምት ውስጥ በማስገባት የጨዋታ መርሃ ግብሩን ማስተካከል አለበት ብሏል። ለአቋም መለኪያ ጨዋታ የቡድን ቁልፍ ተጫዋች ተሰልፎ ሲጎዳ መመልከት ያማል ነው ያሉት እሳቸው። ተጫዋቹን ለምን ተሰለፍክ ብለን መውቀስ አንችልም፣ ምክንያቱም እንደ አንድ ፕሮፌሽናል እግር ኳስ ተጫዋች ሀገሩ በጠራችው ወቅት የሚችለውን ሁሉ ያደርጋል ብለዋል። ለእኔ እንደ ችግር የምወስደው የተጨናነቀውን መርሃ ግብር ብዛት ነው ብለዋል። ብራዚላዊ ኮከብ ራፊኒያ ሀገሩ ብራዚል ከፈረንሳይ ባደረገችው የአቋም መለኪያ ጨዋታ ባስተናገደው ጉዳት ከ4 እስከ 5 ሳምንት ወይም ለአንድ ወር በሚጠጋ ጊዜ ከሜዳ እንደሚርቅ ተረጋግጧል። ባርሴሎና በሳምንቱ መጨረሻ ቅዳሜና ቀጣይ ሳምንት ረቡዕ አትሌቲኮ ማድሪድ ጋር የላሊጋ የሻምፒዮንስ ሊግ መርሃ ግብር አለበት። እንደ አጠቃላይ በዚህ ኤፕሪል ወር ብቻ ከአትሌቲኮ ማድሪድ ጋር 3 ፍልሚያ እንዳለበት ይታወቃል። ከ6ቱ ጨዋታ ውስጥ ላሚን ያማል ለምን ተመለሰ እያለ ይገኛል። እኔ ላሚን ያማልን ብሆን ስፔን አልመለስም ብሎ እየተናገረ ይገኛል። ፈረንሳይ ቀድሞ የፒኤስጂ ተጫዋች መሐመድ ሴስኮ ላሚን ያማል ወደ ስፔን ብሔራዊ ቡድን እንግዲህ እንዳይመለስ መክሯል። እውነት ለመናገር እኔ ላሚን ያማልን ብሆን ወደ ስፔን ብሔራዊ ቡድን አልመለስም ብሏል። ያደረጉት ነገር በጣም ያሳፍራል ያለው ተጫዋቹ ያማል ይሄ አይገባውም ነበር፣ ለሞሮኮ መጫወት ይችል ነበረ፣ ስፔንን መርጦ ነው እየተጫወተ ያለው እና ያንን የመሰለ ኮከብ ተጫዋች እንደዚህ አይነት ሃይማኖታዊ ጥቃት ከደረሰ በኋላ እሱ የሚከተለው ሃይማኖት ላይ ወደ ስፔን ብሔራዊ ቡድን መመለስ የለበትም ብሏል። እሱ ስፔንን መርጧል። ስፔን አሁን የዓለም ምርጥ ተጫዋች አላት። በጣም ያሳዝናል። ማህበረሰባችን ወደኋላ ቀርቷል። በዚህ ዘመን እንደዚህ አይነት ጥቃቶችን ማየታችን ያሳፍራል። ላሚን ያማል ላይ በቀጥታ ያነጣጠረም ባይሆን እሱ በሚከተለው ሃይማኖት ላይ ነው ያነጣጠረውና ወደ ስፔን ብሔራዊ ቡድን መመለስ የለበትም ብሏል። ላሚን ያማል የተፈጸመው ድርጊት በቀጥታ እኔ ላይ ባይሆንም እኔ የምከተለው ሃይማኖት ላይ መሆኑን ተከትሎ አዝኛለው ማለቱን ትላንትና በማህበራዊ ትስስር ገጹ የጻፈውን አካፍለናችሁ ነበረ። በባርሴሎና ዝውውር ጉዳይ ላይ እስካሁን በባርሴሎናና በባስቶኒ መካከል ምንም የተደረገ ውይይት የለም። በባርሳና በኢንተር መካከል የለም። ግን የመረጃ ምንጮች 50 ሚሊዮን ዩሮ የዝውውር ሂሳብ ይሆናል የሚሉትን መረጃ ፋብሪዞ ሮማኖ አጣጥሎታል። ኢንተር ሚላን በ50 ሚሊዮን ዩሮ ብቻ ባስቶኒን አይሸጠውም በሚል ስለዚህ ባርሴሎና እውነተኛ ፈላጊ መሆኑን ተከትሎ ይፋዊ ጥያቄ ለኢንተር ሚላን ሲያቀርብ ሂሳቡ ሊታወቅ ይችላል። ግን ኢንተር በ50 ሚሊዮን ዩሮ ብቻ ለባርሴሎና ተጫዋቹን አይሸጠውም ብሏል። ሌላው ከባርሴሎና ጋር በተያዘ በዝውውር የሚነሱ ጉዳዮች ክረምት ላይ ከዋጋቸው ጋር በተያዘ ለባርሴሎና በራሱ ትልቅ እንቅፋት ይሆናሉ ተብሎም ይጠበቃል። ከራሽፈርድ ጋር በተያዘ 26 ሚሊዮን ፓውንድ የመግዛት አማራጩ አሁንም አልተጠናቀቀም። በነገራችን ላይ ጊዜው እስከ ውድድር ዓመቱ መጨረሻ ድረስ ባርሴሎናና ማንቸስተር ዩናይትድ ድርድር ላይ ቆያሉ ተብሎ ይታሰባል። ባርሴሎና አሁንም ድርድር ማድረግ ይፈልጋሉ ከማንቸስተር ዩናይትድ ጋር። ዩናይትድ የመጨረሻውን ምላሽ አሳውቋል። ከሰሞኑ የነበረው ድርድር እንዳለቀ ይታወቃል። የድርድር ውጤት ዩናይትድ ዳግም በውሰት አንሰጣችሁም፣ በቋሚነት ከፍላችሁ ግዙ የሚል እንደነበረ ይታወቃል። ባርሴሎና ግን በድጋሚ ይደራደራሉ ተብሏል። እስከ ሰኔ 30 በነገራችን ላይ ባርሴሎናዎች ውሳኔ መወሰን ይችላሉ። ምናልባት ባርሴሎና ቤት ስላለን ሜሲን አንስተን እንለፍ። በላሊጋ ታሪክ ብዙ ጨዋታ የማሸነፊያ ጎሎችን ማስቆጠር የቻለው የላሊጋው ተጫዋች በነበረ ሰዓት ሊዮኔል ሜሲ ነው። 124 የማሸነፊያ ግቦችን አስቆጥሯል። ይህ ሪከርድ አሁንም ድረስ በላሊጋው ሪከርድ ሆኖ ቀጥሏል። ውድ ቤተሰቦቻችን ሜሲ ብዙ አስደናቂ ሪከርዶቹ በነገራችን ላይ በላሊጋ አሁንም አሉ። እነኛ ሪከርዶቹ እንደተጠበቁ ናቸው። ሌሎችም ግን ተጫዋቾች ሪከርድ ደረጃ ያዟቸዋሉ። ከስር እንመለከታቸዋለን። በባርሴሎና የመረጃ ሳስላነሳ ነው። ፍራንኮ መስታንቱኖ አርጀንቲናዊ ነው እንደሚታወቀው ወደ ቤተሰቦቻችን። ስለዚህ የሀገሩ ልጅ አርጀንቲናዊ ኤንዞ ፈርናንዴዝ የቼልሲ ንብረት ነው። ከዚህ ጋር በተያዘ ጥያቄ ቀርቦለት ነበረ። ምናልባት ቼልሲን ሊመርጥ ይችላል የሀገር ልጅ ተብሎ ተጠይቆ ነበረ። በጉዳዩ ላይ እንግዲህ ምንም አይነት መረጃ እንደሌለው፣ ነገር ግን በጣም አስደናቂ ተጫዋች መሆኑን ኤንዞ ፈርናንዴዝ ለሪያል ማድሪድ ቢጫወት በጣም ስኬታማ እንደሚሆን
አያይዞ ጠቅሷል። ወደ ቤተሰቦቻችን እንግዲህ የሰሞኑ አጀንዳ እንደነበረ ይታወቃል። እንመለስበታለን። በነገራችን ላይ በቼልሲ የመረጃ ሰዓታችን በራሱ ያገኘነው ተጨማሪ መረጃ ስላለ እንመለስበታለን። ግን ፍራንኮ ማስታንቱኖ መጥቶ ቢጫወት እያለ ነው። ውሳኔውን ግን በተመለከተ ምንም የማውቀው ነገር የለም ብሎ ጉዳዩ ላይ በቂ መረጃ እንደሌለው ተናግሯል። የሀገሩ ልጅ ግን ከሰሞኑ የሰጠው ሀሳብ በጣም አነጋጋሪ ነበር። ኤንዞ ፈርናንዴዝ በዓለም ላይ በርካታ ሕዝብ ካላቸው ሀገራት የአብዛኞቹ ቁጥር አንድ የሚባሉትን ጨምሮ በዓለም ዋንጫ ይሳተፉ። ለአብነት ያክል ቻይና 1.45 ቢሊየን ሕዝብ አላት። ውድ ቤተሰብ ሚሊየን አይደለም ቢሊየን ሕዝብ የዓለም ዋንጫ አትሳተፍም። ቻይና ወደ 1.04 ቢሊየን ሕዝብ አላት። የዓለም ዋንጫ አትሳተፍም። ኢንዶኔዥያ 283 ሚሊየን ሕዝብ ይዛ ነው የዓለም ዋንጫ የማትጫወተው። ፓኪስታን 251.3 ሚሊዮን ህዝብ ይዛ የለችም። እነኚህ አራት ሀገራት በአጠቃላይ ማለት ነው 37 በመቶ የምድራችን ህዝብ ናቸው። የዓለም ዋንጫ የሉም። በእርግጥ ሀገራችን ኢትዮጵያም ብትሆን ከ130 ሚሊዮን ህዝብ በላይ ይዛ አይደለም በዓለም ዋንጫ በአፍሪካ ዋንጫ እንኳን ዝር ማተል ብሔራዊ ቡድን ይዘናል። በእርግጥ ነገሩ በጣም የሚያስቆጭም በጣም የሚያስከፋም ነው። ዘንድሮ እንኳን 10 ሀገራት ከአፍሪካ በታሪክ ለመጀመሪያ ጊዜ ዓለም ዋንጫ ይሳተፋሉ። ኢትዮጵያ የአፍሪካ ዋንጫ የማጣሪያ ጨዋታ እንኳን ለማግባት ቅድመ ማጣሪያ እንደጠበቀን ይታወቃል። ጣሊያን ደረስን። በ3 ተከታታይ ዓለም ዋንጫ ውድድር መሳተፍ የተሳናተ ጣሊያን በርካታ ለውጦችን ልታደርግ መሆኑ ተረጋግጧል። የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብሪኤል ግራቫና ከኃላፊነታቸው ለመልቀቅ ወስነዋል። አሰልጣኝ ጀነሮ ጋቲሶ እንዲሁ በቀጣይ ሰዓታት ውስጥ ይፋ ያደርጋል ተብሏል ስንብቱን። በተጨማሪም የብሔራዊ ቡድኑ መሪ ጃሊጂ ቡፎን ከኃላፊነት እንደሚለቅ ተገልጿል። ጣሊያን በቀጣይ አሰልጣኝ ሮቤርቶ ማንቺኒን ለመቅጠር ጥሪ ማቅረቧም እንዲሁ ተረጋግጧል። አዲሱ ፕሬዚዳንት ለመሾም ጊዜ እንደሚፈልግ ሲገለጽ ብሔራዊ ቡድኑ ስር ነቀል ለውጦችን ማድረግ ጀምሯል ተብሏል። ግን በጣም የረፈደ ይመስላል። የጣሊያን ብሔራዊ ቡድን ስር ነቀል ለውጡን አንድ ብሎ ጀምሯል። የአውሮፓ ዋንጫ ነው ከዚህ በኋላ እንግዲህ የሚጠበቁት በአውሮፓ ዋንጫ ላይ ጣሊያንን ማጫወት፣ ጣሊያንን ምናልባት ለ2030 ደግሞ ለዓለም ዋንጫ ማዘጋጀት ቀጣዩ ቅዱ ነው ተብሏል። ፌዴሬሽኑ በእንግሊዝ ብሔራዊ ቡድን በኩል ተተችቷል። ያለ ሃሪኬን መተንፈስ የማይችል ቡድን ተብሎ ሲታሽ ቶማስ ቱሄል ይሄንን ጉዳይ በተመለከተ አልስማማም ብለዋል። እሳቸው እንደውም ቃል በቃል ያሉትን እንንገራችሁ። አርጀንቲናዎች ሜሲ ላይ ጥገኛ አይደሉም፣ ፖርቱጋልም ሮናልዶ ላይ ጥገኛ አይደለችም ወይ ብለው ጥያቄ ያቀርባሉ። ይሄ በእግር ኳስ ዓለም ውስጥ እኔ ያልተመለከትኩትም መፍትሄ ያላቸው ሁሉም ለአብነት ያክል ይሉና እሳቸውም እኛ ሃሪኬን በሌለበት ሰዓት ላይ ብዙ ችግር ውስጥ የምንወድቅ ብሔራዊ ቡድን አይደለንም። ባየር ሙኒክ ያለ ሃሪኬን መተንፈስ ይችላል፣ እኛም እንተነፍሳለን። ሁሉም ቡድኖች ችግራቸው ተመሳሳይ አይደለም፣ በተመሳሳይ ሂደት ውስጥ አያልፉም እና አርጀንቲና ያለ ሜሲ ሁሉንም ነገር ትቸገራለች ማለት አይደለም። ፖርቱጋልም ያለ ሮናልዶ ሁሉንም ነገር ትቸገራለች ማለት አይደለም። እኛም ያለ ሃሪኬን ሁሉንም ነገር አንቸገርም እያሉ ይገኛሉ። ተስማማላችሁ? የእሳቸው ምልከታ ላይ ምልከታችሁን አድርሱን። እንግሊዝ ደረስን። ወደ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ የኒካስል ዩናይትዱ ተጫዋች የነበረው አለን ሺረር 68 የማሸነፊያ ግቦችን አስቆጥሯል። በፕሪሚየር ሊግ ታሪክ በነገራችን ላይ የአለን ሺረርን ያክል የማሸነፊያ ግብ ያስቆጠረ የለም። በእርግጥ በፕሪሚየር ሊጉን በርካታ ግብ አስቆጣሪ ውስጥ ግንባር ቀደሙ እንደሆነ ይታወቃል። አለን ሺረር እንዲህ አይነት አስደናቂ ታሪክ ያለው ተጫዋች ነበረ በእንግሊዝ ፕሪሚየር ሊግ ታሪክ። በነገራችን ላይ ወደ ቤተሰቦቻችን አሁን ላይ ተጫዋቹ በኩል በተንታኝነት እየሰራ ነው። በጣም በሳል ሀሳቦችን ያጋራል። ሞር ገለልተኛ የሆኑ ትንታኔዎችን ይሰጣሉ ከሚባሉ የቀድሞ የእግር ኳስ ሌጀንዶችም አለን ሺረር በግንባር ቀደምትነት ይጠቀሳል። ምናልባት እናንተ ክለብ ላይ የሰነዘረው በጣም ያልወደዳችሁለት ትችት ካለ ግን ልታጋሩን ትችላላችሁ። የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ቤት ገንዘብ በደንብ ፈሰስ የሚደረግበት መሆኑን ያሳያል። በእንግሊዝ ፕሪሚየር ሊግ ቀደም ብለንም በተደጋጋሚ በመረጃችን እንዳደረስናችሁ ሲቲ በዩናይትድ አረብ ኤምሬትስ ባለሀብቶች ስር ከወደቀ በኋላ ገንዘብም ዋንጫም ኳክብትም የማይቸግረው ቡድን እንደሆነ ይታወቃል። ፔፕ ጋርዲዮላ በወርሃዊ ደሞዝ 1.92 ሚሊዮን ዩሮ ያገኛሉ። በፕሪሚየር ሊግ ውዱ ተከፋይ ናቸው። አሁን ላይ የቡድናቸው ተጫዋች ኤርሊንግ ብሮት ሃላንድ የፕሪሚየር ሊግ ውድ ተከፋይ ነው። በወር 2.63 ሚሊዮን ዩሮ
ወደ ካዝኖ ያስገባል። ያው ሳምንታዊ ደሞዙን ለአራት አካፍሉት። የጋርዲዮላንም በተመሳሳይ ለአራት ልታካፍሉት ትችላላችሁ። ከፕሪሚየር ሊጉ እንግዲህ ተጫዋቾችም አሰልጣኞችም ውድ ክፍያ የሚከፈለው ሲቲ ቤት ነው። ምናልባት በአሰልጣኝ ካነሳን ከጋርዲዮላ ቀጥሎ በርካታ ክፍያ የሚያገኘው ሚኬል አርቴታ ሁለተኛ፣ ኡናይ ኤምሬ ሶስተኛ፣ በተጫዋች ከሃላንድ ቀጥሎ ሁለተኛው ውዱ ተከፋይ ሳላ፣ ሶስተኛው ቨርጅል ቫንዳይክ እና ካዜሜሮ፣ አራተኛ ቡካዮ ሳካና ኤንዞ ፈርናንዴዝ ውድ ተከፋዮች ናቸው። ብሩኖ ፈርናንዴዝ ውድ ተከፋዮች ናቸው። ይሄ በፕሪሚየር ሊጉ ያሉት ናቸው። ሲቲ ግን በጣም ውዱን ተከፋይ አሰልጣኝና ውዱን ተከፋይ ተጫዋች በቡድኑ የያዘ ነው። ምናልባት ውድ ክፍያ ለጋርዲዮላ ለሲቲ ምን አተረፈ መመልከት ይቻላል፣ መገምገም ይቻላል። 4 ተከታታይ ፕሪሚየር ሊግ ዋንጫ በጋርዲዮላ ስር ነው የተገኘው። 3 ተከታታይ የፕሪሚየር ሊግ ዋንጫ በሃላንድ ስር ነው የተገኘውና ምንም ጥያቄ የለውም የተከፈላቸውን ክፍያ ሜዳ ላይ በተግባር መልሷል ማለት ይቻላል። ግምገማውን ግን ለሲቲ ደጋፊዎች እንቶ ሃላንድ ግን 2025 በ46 ጨዋታ 40 ጎል አስቆጥሮ 2026 19 ጨዋታ አሁንም ገና 5 ግብ ላይ ነው። በጣም ደካማ ጊዜን እያሳለፈ ይገኛል ተጫዋቹ። እንደ ምክንያት ያያችሁት ነገር ካለ ግን ጻፉልን። ሃላንድ በዚህን ያክል ደረጃ 2026 ላይ ለምን ወረደ የሚለው ግን በጣም አነጋጋሪ ጉዳይ ነው። የተለወጠ ነገር ምናልባት ኬቨን ደብሮይና እነኛ 40 ግቦች ላይ የተወሰኑት ላይ ተሳትፎ አድርጎበታል። ከዛ በዘለለ ግን አብዛኛውን ጨዋታ ላይ ያለ ኬቨን ደብሮይና ነው የተጫወተው። ነባሩ ቡድን ነው እንዳጠቃላይ ያለው። ሃላንድ ግን 2026 ከገባ በኋላ ነገሮች በጣም ከብደውታል። የወሩ ኮከብ ተጫዋች ተብሎ የተመረጠው አብዱልካድር ኮሳኖፍ ፔፕን በጣም አመሰግናለሁ ብሏል። ከኔ ጋር ብዙ የግል ጊዜን ያሳልፉ፣ እያንዳንዱን የጨዋታ ዝርዝር በጥልቀት ያብራራልኛል። ደረጃ በደረጃ እየሰራን ነው። እሱም አያጣድፈኝም፣ አያስቸኩለኝም፣ ጊዜ በጣም ሰጥቶኛል እና ማመስገን አለብኝ እያለ ይገኛል። ፔፕ ጋርዲዮላን የሳምንቱ ኮከብ ተጫዋች ተብሎ እንደተመረጠ ይታወቃል። በሲቲ ቤት በጣም ድንቅ ጊዜን እያሳለፈ ነው፣ ምንም ጥያቄ የለውም። በተጫዋቹ በኩልም ለተደረገለት እያንዳንዱ ነገር ጆሴፍ ፔፕ ጋርዲዮላ መመስገን አለባቸው ሲል ተደምጧል። የሲቲ ቁልፍ ተጫዋችም ሆኗል በነገራችን ላይ ከመጣ በኋላ። ሌላኛው ጆሽኳ ግቫርዲዮል በ10 ቀናት ውስጥ ቀስ በቀስ እና ጥንቃቄ በተሞላበት መንገድ ልምምድ ይጀምራል ተብሏል። የማንቸስተር ሲቲ ምንጮች እንደዘገቡ ከሆነ ተጫዋቹ አሁን ላይ በጥሩ ማገገም ሂደት ላይ ነው ተብሏል። በቀጣይ ወር ወደ ቡድኑ ዋና ተጫዋችነት ይመለሳልም እንደዚሁ ተብሎ እየተጠበቀ ይገኛል። ከሲቲ ጋር በተያዘ ምናልባት አንድ መረጃ እንጨምርላችሁ። ጋርዲዮላ ለሁለተኛ ጊዜ አንድን ነገር ሊያደርጉ በፕሪሚየር ሊጉ ተቃርበዋል፣ በእንግሊዝ ውስጥ ማለት ነው። 2018-19 ኤፍኤ ካፕንም ካራባው ካፕንም አሸንፈው ነበረ። ከዛ በኋላ ለሁለተኛ ጊዜ ያንን ለማድረግ አሁንም ተቃርበዋል። በእርግጥ ከፊታቸውን ሊቨርፑል አለባቸው። በካራባው ካፕ አርሰናልን በኤምሬትስ ረትተው ዋንጫውን ወስዷል። ኤፍኤ ካፕ እንግዲህ ከሊቨርፑል ጋር ጨዋታ ይጠብቃቸዋል። የፊታችን ቅዳሜ በምሳ ሰዓት የሚደረግ መርሃ ግብር ነው። ይህንን ጨዋታ አሸንፈው እስከ ፍጻሜ ደርሰው ዋንጫ የሚበሉ ከሆነ ጋርዲዮላ ለሁለተኛ ጊዜ በእንግሊዝ ቆይታቸው ሁለቱን የውስጥ ሊጎች በጣምራነት ያሸነፉ አሰልጣኝ ይሆናሉ ማለት ነው። ኤንዞ ፈርናንዴዝ ሰሞኑን የሚያጋራቸው ሀሳቦች ሁሉ መነጋገሪያነታቸው እንደቀጠለ ነው። ውድ ቤተሰቦቻችን በርካታ ሀሳቦችን እያጋራ ይገኛል። ለአብነት ያክል በተቃራኒ ቡድን ውስጥ በጣም የሚያስደንቀኝ ተጫዋች የነበረው ቶኒ ክሩስ ነው ብለዋል። ቶኒ ክሩስ ደግሞ በሪያል ማድሪድ ነው አብዛኛውን ጊዜውን ያሳለፈው። በእርግጥ በሙኒክ ተጫውተዋል። እሱ በሪያል ማድሪድ በነበረ ሰዓት በተለይም ሪያል ማድሪድ ከቼልሲ በቤርናቤ ሲጫወቱ ጨዋታውን ተመልክቼው ነበረ። የእሱና የሉካ ሞድሪች እንቅስቃሴ በወቅቱ በጣም ያስደንቀኝ ነበረ ብሎ ሁለቱንም አወድሷልና የሪያል ማድሪድ ተጫዋቾች አድናቂ መሆኑን ተናግሯል። ከሰሞኑ ምንድነው ይሄ ማድሪድ እንደ ቦነስ አይረስ ናት ከማለቱ በተጨማሪ በነገራችን ላይ ምግቡ ራሱ ብሏል። ውድ ቤተሰቦቻችንና አስታወሳችሁ 2009 ላይ ሮናልዶ ማንቸስተር ዩናይትድን ሲለቅ እንዲሁ አይነት ይዘት ያለው ሐሳብ ሲያጋራ ነበረ በሚዲያ ላይ። ከዛም እንደተባለው ሮናልዶ ወደ ማድሪድ እንዳቀና ይታወቃል። የኤንዞ ፈርናንዴዝም ነገር ቀስ በቀስ ወደዛ ይመስላል። በቼልሲ ጥሩ የሚባለው ዜና ከጉዳት ተመልሷል ተጫዋቹ። ሙሉ ልምምድም ትላንት አድርጓል። ላቪ ኮልዌል በዚህ ሰዓት ላይ በተለይ የሱ መመለስ የሌቪ ኮልዌል መመለስ
ቡድኑ ላይ አንዳች የሚጨምረው ነገር አለ። በተለይም የተከላካይ ክፍሉ ላይ በጣም ጥራት ይጨምራል። ተጫዋቹ ከመከላከል እስከ ማጥቃት የቼልሲን ቡድን በማገዝ ላይ በጣም ሚዛኑን የጠበቀ ተጫዋች በሚል በፕሪሚየር ሊጉ ይወደሳል። በተለይም ከመከላከል ወደ ማጥቃት የሚሸጋገሩ ኳሶቹ ትክክለኝነት በጣም አስደናቂ ናቸው። ሌቪ ኮልዌል ትላንትና የነበረውን የቼልሲን መደበኛ ልምምድ አከናውኗል። የሊያም ሮዛኔር ጋዜጣዊ መግለጫ እንመለከተዋለን። ምናልባት በቀጣይነት ቡድን ውስጥ ገብቶ መቼ ጨዋታ ያደርጋል በሚለው ጉዳይ ላይ የእሳቸውን ጋዜጣዊ መግለጫ እንጠብቃለን። ነገ ጋዜጣዊ መግለጫ ይሰጣሉ ተብሎ ይጠበቃልና በሁለቱም የዩቲዩብ ገጻችን ላይ የእሳቸውን ጋዜጣዊ መግለጫ ተከታትለን የቡድን ዜና የምናደርሳቸውም ይሆናል። ሊቨርፑል እና ኮናቴ መካከል የሚደረገው ድርድር እስካሁን መሻሻል እንዳላሳየ ተረጋግጧል። ኢብራሂማ ኮናቴ ሊቨርፑል በአዲስ ውል ሳምንታዊ ከፍተኛ የደሞዝ ክፍያ እንዲከፍለው መጠየቁ ተነግሯል። ተጫዋቹ በክለቡ ይከፈለው ከነበረው ሳምንታዊ 150,000 ፓውንድ ከፍተኛ ጭማሪ ጠይቋል የተባለው ሪያል ማድሪድ ኮናቴን ለማስፈረም ያለው ፍላጎት ሙሉ ለሙሉ ያቆመ ሲሆን አሁን ላይ ወደ ዝውውሩ ይመለሳሉ ወይ በሚለው ጉዳይ ላይ ግን የተረጋገጠ ነገር የለም። ሎስ ብላንኮች ፍላጎት እንግዲህ ምናልባትም ተቀዛቅሎ የሚቀጥል ከሆነ ተጫዋቹ ሌሎች አማራጮችን ይመለከታል ተብሎ ይታሰባል። አንዱ በዛው በሊቨርፑል ኮንትራቱ መፈረም፣ ሁለተኛው ደግሞ ሌሎች የአውሮፓ ግዙፍ ክለቦችን ማየት ነው ተብሏል። በዚህ ምክንያት ኮናቴ በሊቨርፑል ይቆያል የሚል እምነት እንግዲህ አሁን ላይ በተለይ ሪያል ማድሪድ ገፍቶን የማይመጣ ከሆነ ይኖረዋል የሚሉ እምነቶች በሊቨርፑል አካባቢ ያሉ፣ ግን ኮናቴና ሊቨርፑል መካከል ምንም እድገት አላሳየም ተብሏል። ምናልባት የሪያል ማድሪድ መቀዛቀስ የቀረበለትን ሳምንት 150,000 ፓውንድ ተቀብሎ ፊርማውን ያኖራል የሚለውም በቀጣይ በትልቁ ይጠበቃል። እንከታተለዋለን። መረጃውን ከስር ለሊቨርፑልውያንም እናጋራቸዋለን። የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጄራርድ ሊቨርፑልን በሊጉ መመልከት እያዝናናኝ አይደለም ብሏል። ከጋሪ ኔቨል ጋር ቆይታ የነበረው ስቴቨን ጄራርድ ሊቨርፑል በፕሪሚየር ሊጉ መመልከት አያዝናናም ብሏል። መመልከት አሁን ላይ በጣም ስመለከተው በጣም ችግር ያለበት ቡድን ሆኖ አይቼዋለሁ ብሏል። ሊቨርፑልን ስለማሰልጠን ያስብ እንደሆነ የተጠየቀው የቀድሞ ተጫዋች ህልም አለኝ ብሏል፣ ሊቨርፑልን አንድ ቀን ማሰልጠን። ነገር ግን አሁን ለተወሰነ ጊዜ ኃላፊነት ለመቀበል ዝግጁ አለመሆኑን ተናግሯል። የሊቨርፑል ምክትል አሰልጣኝ እንዲሆን ቢጠየቅ ይቀበል እንደሆነ የተጠየቀው ጄራርድ በምላሹ ለሊቨርፑል ሁሉንም ነገር አደርጋለሁ ሲል ተደምጧል። ጄራርድ ስለ አርኔ ስሎትም ተጠይቆ ነበረ። ፕሪሚየር ሊጉን ያሸነፈ አሰልጣኝ ችግሩን ነቅሶ በማውጣት እንዲያስተካከል ሙሉ የውድድር ዓመት መሰጠት ይገባዋል ሲል ተደምጧል። ዘንድሮ የገጠመውን ነገር በእርግጠኝነት ማስተካከልም ይችላል የሚል እምነት እንዳለው ጠቅሶ ግን ሊቨርፑል በፕሪሚየር ሊጉ በጣም ደካማ ነው ሲል ዘንድሮ በፕሪሚየር ሊግ ሊቨርፑል መመልከት አዝናናም የሚል መልከታን አጋርቷል። በሊቨርፑል በኩል ምናልባት ከቡድን ዜና ጋር በተያዘ ልናነሳ ከወደድናቸው ውስጥ አንደኛው ጆቫኒ ሊዮን ነው። ጆቫኒ ሊዮን በዚህ ወር አጋማሽ እንግዲህ ወደ ሜዳ ይመለሳል ተብሎ ይጠበቃል። በሊቨርፑል በኩል ሌላው የቀኝ ተመላላሽ ጉዳይን በተመለከተ ብራድሊ በትልቁ የሚጠበቅ ተጫዋች ነበረ። ከአርኖልድ መልቀቅ በኋላ ሁነኛ ምትክ ተብሎ በተለይም የአንድ ለአንድ ፍልሚያ ላይ በጣም ምርጡ ተጫዋች ነበር። እሱም በጉዳት በዛ ቦታ ላይ እየተገኘ አይደለም። ፍሪፖንግ ዘንድሮ በሊቨርፑል ቤት ተስፋ ያለው ተጫዋች አይደለም። ከ274ቱ ቀን 117ቱን በጉዳት ያሳለፈ ነውና ከዚህ በኋላ እንዴት ለሊቨርፑል መተማመኛ ይሆናል የሚለው ነገር በትልቁ የሚጠበቅ ጉዳይ ነው። የዚህም ተጫዋች ነገር ኦልሞስት በሊቨርፑል ለመተማመን በጣም አዳጋሽ ነው እየተባለ ነው። አሌክስ ኦክስሌድ-ቻምበርሊ ደግሞ ሊቨርፑል ቤት አሁን ያለው ወቅታዊ ሁኔታ በእርግጠኝነት ይሻሻላል ብሎ አብሯቸው ከተጫዋቾች ውስጥ ግን እንደ ሳላ ምርጥ፣ እንደ ቦቢ ፈርሚኒዮ ደግሞ በጣም አንደርሬትድ የተደረገ ወይም ደግሞ ብዙ እውቅና ያልተሰጠው ተጫዋች አልገጠመኝም። በጣም ምርጥ ነበር በሊቨርፑል ጊዜ ብለዋል። ከቡድን ዜና ጋር በተያያዘ በሊቨርፑል በኩል አንድ የተረጋገጠው መረጃ የ125 ሚሊዮን ፓውንድ ዝውውር ሂሳብ ወጥቶበት ሊቨርፑል የተቀላቀለው አሌክሳንደር ኢሳክ የፓሪሰን ጀርሜን ሁለቱም ዙር ጨዋታ ላይ ዝግጁ መሆኑ ተረጋግጧል። ፓርክ ደ ፕሪንሱ ጨዋታ ጀምሮ በሳምንቱ አጋማሽ ቀጣይ ሳምንት የሚደረገው ላይ ወደ ጨዋታ ሙሉ ለሙሉ እንደሚመለስ ተረጋግጧል። ምናልባት የሲቲ ጨዋታ ከተጠባባቂ ወንበር ሊጀምር ይችላል ተብሎ ይጠበቃል። ዛሬም ልምምድ ሲያደርግ ተመልክተናል። ይሄ ለሊቨርፑል በጣም አስደሳች የሚባለው ዜና ነው። ከዚህ ጋር በተያያዘ በሊቨርፑል እና በሲቲ ጨዋታ ላይ ተጠባባቂ ይሆናል የተባለው ኢሳክ እንዳለው ነው። ቅዳሜ በኤፍኤ ካፕ ከማንቸስተር ሲቲ ጋር በሚደረገው ጨዋታ ላይ ማይክል ኦሊቨር ጨዋታውን እንደሚመሩት ሰምተናል። በቀጣይ መረጃ ላይ ከዳኝነቱ ጋር በተያያዘ ተጨማሪ መረጃ ይዘን እንመጣለን። ሳላን እናንሳ። ሳላ በሊቨርፑል የመጨረሾቹን 2 ወራት እያሳለፈ ይገኛል። በሊቨርፑል ቤት በአመት
19 ሚሊዮን ፓውንድ በላይ ተከፋዩ ተጫዋች በነገራችን ለሊቨርፑል ውዱ ተከፋይ ነው ከክለቡ የሚለቀው የሲቲው ሪያን አይት ኑሪ እንደ ሳላ ያለ ምርጥ እግር ኳስ ተጫዋች በፕሪሚየር ሊጉ አልገጠመኝም፣ በጣም ጠንካራ ነው ሲል አርኔ ስሎት ግብ ማስቆጠር፣ አሲስት ማድረግ የመሳሰሉ እና በጣም ጠንካራ ቡድን ሊለውጡ የሚችሉ እንቅስቃሴዎችን በማድረግ ረገድ ምርጡ ነው። እሱ ከማኔና ሮቤርቶ ፌርሚኖ ጋር የነበራቸውን ጥምረት ተመልክቻለሁ፣ የሊቨርፑልን ጊዜ ውብ ካደረጉ አጋጣሚዎች አንዱ ነው ብለዋል አርኔ ስሎት። በተቀሩት 2 ወራትም ለሊቨርፑል አሁንም አዳዲስ ነገሮችን እየጻፈ መቀጠል ይችላል። እስካሁንም ያደረገው ግን በቂ ነው ብሏል። ስቴቨን ጀራርድ በበኩሉ ሳላ ወደ ሳውዲ አረቢያ እንደሚሄድ አስባለሁ፣ ያለምንም ጥርጥር መዳረሻው እዛ ይሆናል ሲል የብሔራዊ ቡድኑ አሰልጣኝ ሆሳም ሐሰን ግን ወደ አሜሪካ እንዳይሄድ አውሮፓ ይቆይ ከቻለ፣ ካልሆነ ብቻ ወደ ሳውዲ ሂድ ማለታቸው ይታወቃል። በማንቸስተር ዩናይትድ በኩል በነገራችን ላይ ውድ ቤተሰቦቻችን ማንቸስተር ዩናይትድ ያው ዝውውሮችን ይፈጽማል ቀጣይ ክረምት ላይ፣ ይሄ በትልቁ የሚጠበቀው ጉዳይ ነው። ግን ማንቸስተር ዩናይትድ አካዳሚንም ይመለከታል ተብሏል። አካዳሚ ላይ እንደ ጃክ ሙርሃውስ በማንቸስተር ዩናይትድ የቅድመ ውድድር ዝግጅት ውስጥ ይካፈላል ተብሏል። ጄጄ ጋብርኤል ይካፈላል ተብሏል። እናም እነኚህ ተጫዋቾች በማንቸስተር ዩናይትድ ከዝውውር በተጨማሪ ማለት ነው ቡድን ውስጥ እንግዲህ ይሄ ከዝውውር በተጨማሪ ቡድን ያግዛሉ ተብሏል። ስለዚህ ማንቸስተር ዩናይትዶች አማካዮችን ሲያስፈርሙ በተለይም ትልቁ አንገብጋቢ ጉዳይ እንደሆነ ሆኖ ከወጣት ቡድን ውስጥ ይጠቀማሉ ተብሎ በትልቁ እየተጠበቀ ይገኛል። በተለይም በማንቸስተር ዩናይትድ አካዳሚ ውስጥ ያሉ ተጫዋቾችን ራሳቸው ማይክል ካሪክ እየተመለከቱ እንደሆነ ይታወቃል። እነ ጃክ ሙርሃውስ፣ እነ ጄጄ ጋብርኤል፣ እነ ጋብርኤል ቢያንኬሪ በቀጣይ በትልቁ ይጠበቃሉ። ሌላው በዩናይትድ ቤት እንደ ቾድ ኦቢ ማርቲን ያለ አጥቂ እንዳላቸው ይታወቃል። በነገራችን ላይ ከአርሰናል የመጡት አስታወሳችሁ፣ በአምና ፕሪሚየር ሊጉ ከመጀመሩ በፊት ወደ ኤዥያ አምርተው በጣም ድንቅ ጊዜን አሳልፏል። ቾድ ኦቢ እንግዲህ ራሱን በአግባቡ ለመገንባትና ለማሳደግ ሲል በዚህ ውድድር ዘመን ማንቸስተር ዩናይትድ ዋናው ቡድን እንግዲህ ራሱን እንዳራቀ ይታወቃል። ይሄ ከቡድኑ ጋር በስምነት ነው ተብሏል። እናም በሚቀጥለው የውድድር ዓመት እንግዲህ በዋናው ቡድን ለመጫወት ፍላጎት አለው ተብሏል። ከአርሰናል ካመጡት በኋላ የዋናው ቡድን ጥቂት ጨዋታዎችን ባለፈው ሲዝን ወደ መጠናቀቂያው አካባቢ እንደዚሁ ጨዋታ አድርጎ እንደነበረ ይታወቃል። በማንቸስተር ዩናይትድ በሩበን አሞሪም ስር የራስመስ ሆይሉንድ በወቅቱ ጉዳት ማጋጠም በአስገዳጅም ሁኔታ ቢሆን ተጫዋቹ እንዲጠቀሙት አድርጓቸው ነበረ። አሁን በማንቸስተር ዩናይትድ ቾድ ኦቢም እንዲሁ እድል ይሰጠዋል ተብሎ ይጠበቃል። በዩናይትድ በኩል በዚህ ውድድር ዓመት እንግዲህ መጀመሪያ ሲዝኑን እያሳለፈ የሚገኘው ቤንያሚን ሼሽኮ ያው ይሄ ተቀይሮ ሲገባ ምርጡ ተጫዋች ቢባልም ወኪሉ እንዳልወደደው ተናግሮ ነበረ። ሜዳ ላይም በቋሚነት ሲጀምር ምርጥ ነው በሚል በዚህ ውድድር ዘመን በፕሪሚየር ሊጉ በአማካኝ በ90 ደቂቃ በርካታ የግብ ሙከራን ያደርጋል። በነገራችን ላይ 1.89 ያደርጋል። ይሄ ከፕሪሚየር ሊጉ ምርጡ አጥቂ ሃላንድ በላይ ያደርገዋል። ሃላንድ ሁለተኛ ነው። ሌላኛው ዩናይትድ በዚህ ዓመት ያስፈረሙ ማቲያስ ኩኛ እንዲሁ ሶስተኛው ተጫዋች ነው። በ90 ደቂቃ በአማካይ በርካታ ሙከራዎችን በማድረግ በጣም ድንቅ ጊዜን እያሳለፈ እንዲገኝ ያደረገው በነገራችን ላይ የዚህ ተጫዋች ሚና ነው። ተቀይሮ እየገባ የሚያስቆጠራቸው ግቦች ደግሞ ምንም ጥያቄ የለውም። ዩናይትድን በርካታ ነጥብ በተለይ በ2026 በካሪክ ስር ለሰበሰባቸው ነጥቦች በትልቁ ከሚጠቀስ ተጫዋች ውስጥ አንደኛው ቤንያሚን ሼሽኮ ነው ማለት ይቻላል። ተጫዋቹ በቀሩት የውድድሩ ዓመት ላይ ማንቸስተር ዩናይትድን የአውሮፓ ሻምፒዮንስ ሊግ ትኬት ይቆርጥ ዘንድ በትልቁ ይጠበቃል። ከብሔራዊ ቡድን ውጭ የተደረገው ለጥንቃቄ ተብሎ እንጂ ከባድ ጉዳት አይደለም። በተጨማሪ ማንቸስተር ዩናይትድ ጨዋታ ለማድረግ አንድ ተጨማሪ ሳምንት እንዳለው ይታወቃል ከሊድስ ዩናይትድ ጋር ከፕሪሚየር ሊጉ ጨዋታ በፊት። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት እንደ አጠቃላይ የዘንድሮ የውድድር ዓመቱ በጣም ነጥሮ ይጠቀሳል። ያለው ሚና በጣም ከፍ ያለ ስለሆነ ግን ያለፉትን 6 ዓመታት በሙሉ ቀላል የሚባል ጊዜን አይደለም በዩናይትድ ያሳለፈው። በጣም ድንቅ ጊዜን ያሳልፈዋል። ዘንድሮ እንኳን ወደ 31 የግብ አስተዋጽኦ ላይ እንደደረሰ ይታወቃል። በ37 ጨዋታ ነው ውድ ቤተሰቦቻችን፣ ኦልሞስት በአማካይ ከሰላ ነው በ6 ጨዋታ ላይ ብቻ ያለምንም ግብ ተሳትፎ ወጥቷል እንደማለት ነው ከሜዳ። ከ37ቱ ጨዋታ 31 የግብ አስተዋጽኦ ስላለው በእግር ኳስ ሕይወቱ ወደ 708 ጨዋታ ነው ያደረገው፣ 222 ጎል አስቆጥሯል። ይሄ የግብ ብዛት ከኬቨን ደብሮና ይበልጣል። ምናልባት ከኬቨን ደብሮና በጣም አንሶ የሚገኘው በአሲስት ደረጃ ነው። ብሩኖ 197 አሲስት አለው። ኬቨን ደብሮና ወደ 316 አሲስቶች አሉት። በአጠቃላይ ብሩኖ ለዩናይትድ ብሩኖ በፕሪሚየር ሊጉ አሁንም ድንቅ ጊዜን እያሳለፈ ነው። ባለፉት 6 ጨዋታ ብቻ ብሩኖ ፈርናንዴስ 6 አሲስት 2 ጎል አሁንም ለቡድኑ ቁልፍ ሆኖ ቀጥሏል። ዩናይትዶች በትልቁ የሚጠብቁት
ብሩኖ በዩናይትድ ይሄን ዓመት ውብ እንዳደረገላቸው ሁሉ ቀጣይ አዲስ መቶ ቡድኑ በሚጠናከርበትም ጊዜ የቡድኑ አካል እንዲሆን የዩናይትዳውያን ፍላጎት ነው። በማንቸስተር ዩናይትድ ቤት በጣም ድንቅ ጊዜ ካሳለፉት ሁለቱን ሌጀንዶች እናንሳ። አንደኛው ክርስቲያኖ ሮናልዶ ነው፣ አንደኛው ደግሞ ዴቪድ ቤካም ነው። የቤካምን እናስቀድም የዩናይትድ ብቻ ታሪክ ስለሆነ። ልክ በዛሬዋ ቀን 1995 ዴቪድ ቤካም ለማንቸስተር ዩናይትድ የመጀመሪያ ጨዋታውን አደረገ። ጨዋታው ደግሞ ቀጣይ ሳምንት ዩናይትድ የሚገጥመው ሊድስን ነበር የገጠመው። 0-0 ተጠናቀቀ። ከዛ በኋላ ለማንቸስተር ዩናይትድ አጠቃላይ 265 ጨዋታን አደረገ፣ 62 ጎል አስቆጠረ፣ 80 አሲስቶች ነበሩት፣ 12 ዋንጫዎችን አሳክቷል። ፕሪሚየር ሊግን ይጨምራል 6 ጊዜ፣ ኤፍኤ ካፕን 2 ጊዜ፣ የአውሮፓ ሻምፒዮንስ ሊግንም ከዩናይትድ ጋር ያሳካ ተጫዋች ነው። ምናልባት ሮናልዶን ልናነሳ የወደድ ነው በዩናይትድ ታሪኩ ብቻ አይደለም፣ በእግር ኳስ ታሪክ ውስጥ በርካታ የማሸነፊያ ግቦችን ያስቆጠረ ተጫዋች ክርስቲያኖ ሮናልዶ ነው። ቅድም የሜሲን የነገርናችሁ በላሊጋ ነው። ሮናልዶ ግን በሁሉም መድረክ 236 የማሸነፊያ ግብ በማስቆጠር ቅድሚያውን የያዘ ተጫዋች ነው። ባስቆጠርኳቸው ወሳኝ ጎሎች ሀገሬን ወደ ዓለም ዋንጫ እንድታልፍ ረድቻለሁ፣ በዚህ በጣም ደስተኛ ነኝ ብሏል። አስደናቂ ጊዜን አሳልፌ ተመልሻለሁ ያለው ቪክተር ዮኬሬሽ በብሔራዊ ቡድን ያሳለፈውን ጊዜ በጣም አስደናቂ ብሎታል። ባስቆጠራቸው 4 ግቦች ነው ስዊድንን በግማሽ ፍጻሜና በፍጻሜ ጨዋታ ወደ ዓለም ዋንጫ ወሰዳት። የዛ አካል በመሆኔ ደስተኛ ነኝ ያለው ቪክተር ዮኬሬሽ የፈለግነውን ነገር አግኝተናል፣ በዓለም ዋንጫ ገብተናል፣ ህልማችን እውን ሆኗል ብለዋል። የአርሰናል አጥቂ ቪክተር ዮኬሬሽ ለስዊድን ባደረጋቸው 2 ጨዋታ 4 ጎሎችን ካስቆጠረ በኋላ አሁን አስደናቂ ጊዜን አሳልፌ መጥቻለሁ፣ ቀሪው ዋና ተግባሬ ደግሞ ከአርሰናል ጋር በተቀረው የውድድር መድረክ ላይ ዋንጫ ማሳካት ነው ብሏል። የተቀሩት 3 የዋንጫ ግንባሮች ለአርሰናል እጁ ላይ ያሉ ናቸው። ሻምፒዮንስ ሊጉን በራሱ መወሰን ይችላል። ኤፍኤ ካፑን በራሱ መወሰን ይችላል። ፕሪሚየር ሊጉን ቢሆን በነጥብ ልዩነት እየመራ ያለው አርሰናል እንደሆነ ይታወቃል። የእንግሊዝ ብሔራዊ ቡድን ረዳት አሰልጣኝ ሆኖ እያገለገሉ የሚገኙት አንቶኒ ባሪስ አርሰናልን በተመለከተ ምልከታቸውን አጋርተዋል። አርሰናሎች እየሰሩ ባሉት ነገር ሚኬል አርቴታ በገነባው ቡድን በጣም ተደንቅ ያለው ቡድን በተጫዋቾች መካከል ያለው ስብዕናና በዚህ ውድድር ዘመን እያሳዩ ያለው ነገር አጨዋወታቸው በጣም ድንቅ እንደሆነ አስባለሁ። ስለዚህ ዘንድሮ አርሰናል እንደሚወራበት አይነት መጥፎ ቡድን አይደለም፣ ወይም ባሉታዊ መልኩ እንደሚነገረው አይደለም። ሀሳብ ያለው ቡድን ነው። በእርግጠኝነት ዘንድሮ አርሰናል ያደረገውን ነገር ሌሎችም ክለቦች ማድረግ ይፈልጋሉ። እኔ ተደንቅ ያለው ብለዋል የእንግሊዝ ብሔራዊ ቡድን የቶማስ ቱዌል ረዳት። እናም ከዚህ ቡድን ውስጥ የሚገኙ ኮከቦች ለዓለም ዋንጫ በብዙ ይረዱናል ብለው የአርሰናልና የሚኬል አርቴታን ቡድን አድንቀዋል። ዋይኒ ማርክ ሩኒ ቡካዮ ሳካ በአርሰናል ቤት አስቸጋሪ ጊዜን እያሳለፈ ነው ብሏል። ዋይኒ ሩኒ ቡካዮ ሳካ በአርሰናል ለረጅም ጊዜ ሲጠበቅ የነበረ የፕሪሚየር ሊግ ዋንጫ ለማንሳት ሲቀርብ የገጠሙት 2 የአቋም መዋዠቅ ምክንያቶችን በተመለከተ ሀሳቡን ያጋራል። አርሰናል ዋንጫውን ለማሸነፍ በግልጽ የሚወዳደሩ ቢሆንም 2ኛ ደረጃ ላይ የሚገኘው ማንቸስተር ሲቲ ግን ክፍተቱን ለማጥበብ ከመድፈኞቹ ጋር በሜዳ የሚያደርገውን ጨዋታና ቀሪ ጨዋታውን ሊጠቀም ይችላል ብለዋል። አርሰናል ይላል ዋይኒ ማርክ ሩኒ ባለፉት 22 ዓመታት ውስጥ የመጀመሪያውን የሊግ ዋንጫ ለማንሳት የተቃረበ ቢሆንም የክንፍ ተጫዋቹ ሳካ በ27 የፕሪሚየር ሊግ ጨዋታ 6 ጎሎችን ብቻ ማስቆጠሩ አሳሳቢ ብሎታል። እነዚህ ጎሎች ውስጥ 4ቱ በውድድር ዘመኑ መጀመሪያ 3 ወራት ውስጥ የተገኙ ሲሆኑ ሳካም ከታህሳስ ወር መጀመሪያ ጀምሮ 2 የሊግ ጎሎችን ብቻ ማስቆጠሩ ይሄም ሌላ አሳሳቢ ጉዳይ ብሎታል። የ4 ዓመት ተጫዋች በቅርብ ሳምንታት ውስጥ ከተለያዩ የእግር ኳስ ተንታኞች ትችት ሲቀርብበት በነገራችን ላይ ተመልክተናል። የሳካ ብቃት ወርዷል። ምናልባት ማዱኬ መሰለፍ ነበረበት በተባለበት ሰዓት ላይ ግን የለም ማዱኬም በጉዳት ሳካ አሁን ኃላፊነት የሚጣልበት ሌላ በጣም ወሳኝ ሰዓት መጥቷል። ይህን ኃላፊነቱን ተጠቅሞ አርሰናልን ከዋንጫ በማገናኘት ሂደት ላይ ግን ዳግም ያንሰራራ ሆኖ የሚለው ይጠበቃል። በአርሰናል የዝውውር ጉዳይ ላይ ውድ ቤተሰቦቻችን የጋብርኤል ጀሱስን ጉዳይ በተመለከተ ተጫዋቹ አሁንም በአርሰናል መቆየት ይፈልጋል ተብሏል። ግን አርሰናሎች ይህን ይፈቅዱለታል ተብሎ አይጠበቅም። በርካታ ያሉ ስፔን ክለቦች እነ ሪያል ቤትስም ጭምር አሁን ስማቸው እየተጠቀሰ ነው። በአርሰናል በኩል የመጨረሻ ሲዝኑን እንዲያሳልፍ እንግዲህ ከቡድኑ ጋር የዋንጫ ባለቤት እንዲያደርጋቸውም የጨዋታ እድል ይሰጡታል እንጂ ቀጣይ ዓመት እድል አይሰጡትም የሚሉ መረጃዎች በስፋት ወጥተዋል። ወደ ስፔን ማቅናቱ አይቀርም ሲባል የላቲን ክለቦች በተለይም የትውልድ ሀገሩ ብራዚል ክለቦች እየፈለጉት ነው። ሌላው ማርቲን ኦዴጋርድ እንግዲህ ከጉዳት አገግሞ በዚህ ሳምንት ይገኛል ተብሎ ይጠበቃል። ወደ አርሰናል እንደመጣ ካደረጉኝ ዋና ምክንያቶች አንዱ ሚኬል አርቴታ ነው የሚለው ማርቲን ኦዴጋርድ በአርሰናል በጣም ደስተኛ ነኝ፣ እያንዳንዷ ነገር በሚኬል አርቴታ ስር በጣም ጥሩ ነው።
ክለቡ በዚህ የውድድር ዓመትም ትልቅ ነገር ማሳካት ይችላል። አሁን ለቡድኔ ግልጋሎት የሚሰጥበት ሰዓት ደርሷል ሲል ተደምጧል። አርሰናል ቀጣይ ሳምንት በዚህ ሳምንት ሳውዝሃምፕተንን በኤፍኤ ካፕ ይገጥማል። በሳምንቱ አጋማሽ በስፖርቲንግ ሊዝበን ሜዳ ሄዶ ሻምፒዮንስ ሊግ ጨዋታ አለበት። ከዛ በኋላ የበርንሞዝ የፕሪሚየር ሊግ ጨዋታ እንዳለ ይታወቃል። ያ ጨዋታ ከአሁኑ ትኬቶቹ ሙሉ ለሙሉ ተሽጠው ተጠናቋል። የአርሰናልን ጨዋታ ለማየት የአርሰናል ደጋፊዎች በትልቁ እየጠበቁ ነው የፕሪሚየር ሊጉን። ከዛ በፊት ግን አርሰናል ከሳውዝሃምፕተን ጋር የሚያደርገው የኤፍኤ ካፕ የሩብ ፍጻሜ ጨዋታን ዋና ዳኛ ሆኖ እንዲመሩት ሳምባሮት ናቸው። ረዳት ዳኛ ጄምስ ሜዊግ እና ዊድ ስሚስ ሆነው እንዲሁም አራተኛ ዳኛ ቶማስ ብራማሌ ናቸው። ቫር ላይ ጄምስ ቤል ጨዋታውን እንዲመሩት ተመርጧል። ምናልባት ዳኝነትን ካነሳን ቼልሲ ከአርሰናል በሴቶች የአውሮፓ ሻምፒዮንስ ሊግ የአርሰናላው ተከላካይ ማኬቤ ጸጉር ጎትታ ምንም አለማየቷ አሁን በዓለም ዙሪያ መነጋገሪያ ጉዳይ ሆኗል። ምናልባት በሴቶች እግር ኳስ የተወሰነ መረጃ አካፍለናችሁ ስለነበረ ነው ይሄን ያነሳ ነው። በተጨማሪ መረጃዎች ከጥቂት ደቂቃዎች በኋላ እንገናኝ። ላይክ ካላረጋችሁን ግን ላይክ አድርጉን። አሁኑን አበቃን። መልካም ቀን